በፋሽስታዊው የብልጽግና መንግስት የሚመራው የውጭ ፖሊሲ ዛሬም ካልጠራ መንገዱ ጋር ቀጥሏል። አገዛዙ ዜጎችን እየተከተለ ባለው አረመኔያዊ መንገድ የመምራት ህልሙን ለማስቀጠል የኢትዮጵያን መሰረታዊ ጥቅሞች አሳልፎ እስከ መስጠት የሚደርስ ባንዳነትን ወርሷል። በዓለም ፖለቲካ የኃይል አሰላለፍ ውስጥ ምክንያታዊ ውግንና ባለመያዝና ሁሉንም ፈርቶ ሁሉንም የማስደሰት ፍላጎት በማሳየት እንደ ብልጽግና የተዋረደ ስርዓት የለም። የማይታረቁ ዲፕሎማሲያዊ ሁነቶችን ሳይቀር ከተፈጥሯዊ ባህሪያቸው ጋር የኢትዮጵያን ፍላጎት አዛምዶ ለመስራት አልሞከረም። ይልቁንም ለሁሉም የመላላክ መንገድ እየተከተለ ነው። የአብይ አህመድ መንግስት ከሩሲያም ከአሜሪካም ከቻይናም ከምዕራቡ ዓለምም ጋር አጎንብሶ መዛመድን የመረጠ ነው። ለፑቲንም ለዘለንስኪም መስገድ የሚችል ስርዓት ከብልጽግና ውጭ የለም። እስራኤልም ፍልስጤምንም ማስተናገድ የሚችል የከሰረ የዲፕሎማሲ ሜዳ ያለው ኢትዮጵያ ላይ ነው። እንዲህ ያለው ባህሪው አገዛዙን በሁሉም ዘንድ የማይታመን አድርጎታል። ለወትሮው ቀጠናዊ ተጽዕኖዋን አስበው የሚቀርቡ ሀገራት ሳይቀር ፊታቸውን አዙረዋል። በዛሬው ትንታኔያችን የእስራኤልን ቀጠናዊ የዲፕሎማሲ መንገድ ከሞሳድ ጉልበት ጋር አዛምደን እናነሷለን። በኢትዮጵያና በቀጠናው ላይ እየመጡ ያሉ አሰላለፎችም ይቃኛሉ። እስራኤል በመልክዓ ምድሯ ጠባብ ናት። በህዝብ ቁጥሯም ከ10 ሚሊዮን በታች ናት። ነገር ግን ዓለም አቀፍ አጀንዳ ሰጪ ሀገር ናት። ከአረብ ሀገራት በምታደርገው ውጊያ በስለላ የበላይነቷ በግብርና ቴክኖሎጂዋ ስመጥር ናት። የስለላ ተቋማ ሞሳድ ከዩጋንዳ እስከ ኳታር፣ ከጀርመን እስከ አርጀንቲና፣ ከኢትዮጵያ እስከ ኢራን አስደናቂ የስለላ ስራ ሰርቷል። በሐማስ እስራኤል ጦርነት ምክንያት እስራኤል የዓለም አጀንዳ ሆናም ቆይታለች። ከአፍሪካ ህብረት እስከ አውሮፓ ህብረት በእስራኤል ጉዳይ በርካታ የውግዘት መግለጫ ለ2 ዓመታት ያህል ሲያወጡ ቆይተዋል። ከበርካታ ውግዘት በኋላ ዶናልድ ትራምፕ ባለ 20 ነጥብ የስምምነት ሀሳብ በማቅረብ የጋዛ ጦርነትን በተወሰነም ቢሆን አስቆሙ። ሐማስ ትጥቅ እንዲፈታ ተወሰነ። እስራኤል በባለፈው ግንቦት ወርም በአየር ላይ ከኢራን ጋር ጦርነት ገጥማ በ4 ቀናት ውስጥ 5 የኢራን የኒውክሌር ሳይንስ ፕሮፌሰሮችን፣ 7 የጦር መሪዎችን፣ 2 ሚኒስትሮችን፣ የኒውክሌርና የሚሳኤል ማብላሊያዎችን፣ የመሳሪያ መጋዘኖችን አውድማለች። ሄዝቦላህን ከሊባኖስ፣ ሀውቲን ከየመን እየተዋጋች ትገኛለች። እስራኤል ከተኩስ ወጥታ አታውቅም ብሎ መግለጽ ይቻላል። ከሰሞኑ ታህሳስ 17 ቀን 2018 ዓ.ም እስራኤል የሶማሊያ ክፍል የሆነችዋን ሶማሌላንድን የሀገርነት እውቅና ሰጥቻለሁ አለች። እስራኤል በምስራቅ አፍሪካ አዲስ ሀገር ማዋለዷን ተከትሎ ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ከአረብ ሊግ እስከ አውሮፓ ህብረት ተንጫጭተዋል፣ አውግዘዋል። በርካታ ቤተ እስራኤላውያንን ይዛ የኖረችው ኢትዮጵያ እስካሁን ምንም አላለችም። እስራኤል ባደረገችው ውጊያዎች ሁሉ ከኢትዮጵያ የሄዱ ቤተ እስራኤላውያን ከፍተኛ ድርሻ እንዳላቸው ይታወቃል። እስራኤል ስምምነቱ አብርሃማዊ ስምምነት ወይም አብርሃም አኮርድ ነው ስትል ሞግታለች። ክርስቲያኖች፣ ሙስሊሞችና አይሁዶች አብርሃምን ሁሉም ስለሚቀበሉት የዚህም መነሻ ሀገር እስራኤል ስለሆነች እስራኤል ከሙስሊም ሀገራት ጋር ያላትን ግንኙነት አብርሃማዊ ቃል ኪዳን እያለች ትገልጻለች። እስራኤል እንደገና እንደ ሀገር የተመሰረተችው በ1940 ወይም በ1948 ሲሆን በ78 ዓመታት ውስጥ የሀገርነት እውቅና የተሰጣት 160 ሀገራት ብቻ ናቸው። ወደ 30 የሚደርሱ ሀገራት እስራኤልን እንደ ሀገር አይቀበሏትም ወይም እውቅና አይሰጧትም። ለአብነት ከአፍሪካ ሶማሊያ፣ ሊቢያ የሀገርነት እውቅና አይሰጧትም። እነ ኢንዶኔዥያ፣ ማሌዥያ፣ ፓኪስታን፣ ሰሜን ኮሪያ፣ ኢራን የመሳሰሉ ሀገራትም ለእስራኤል እውቅና አይሰጡም። ሳውዲ አረቢያም ቢሆን በይፋ ለእስራኤል ሀገርነት እውቅና አልሰጠቻትም። በአንዳንዶች ዘንድ እውቅና የሌላት ሀገር ምንም እውቅና የሌላትን ሀገር እውቅና ሰጥታለች። በሞሳድ ጥናትና ምክር መሰረት ሶማሌላንድ ከሞቃዲሾ የተገነጠለች ራሷን የቻለች ዲሞክራሲያዊት ሀገር ናት ብላለች እስራኤል በሞቃዲሾ እውቅና ተነፍጋ ነበር። አሁን ከሞቃዲሾ ጉያ አንድ ሀገር ፈጥራ በዚያው እውቅና አግኝታለች። በሚገርም ሁኔታ እስራኤል የሶማሌላንድ ዋና ከተማ አርጌሳ ላይ ኤምባሲዋን በቀይ ባህር ዳርቻ የኤደን ባህረ ሰላጤ ላይ ጦሯን ለማስፈርም ታሳቢ አድርጋለች። ይህም እስራኤል በየመን በኩል ሀውቲን ለመምታትና የቀይ ባህር ፖለቲካ ላይ አውራ በመሆን የመንን፣ ግብፅን፣ ሳውዲ አረቢያን፣ ኢራንን ለመገዳደር ሆነባታል። በቀይ ባህር በኢራን የሚደገፈው የየመኑ የሀውቲ የአማጽ ቡድን በተደጋጋሚ የአሜሪካና የእስራኤል መርከቦችን እየመታ ችግር ፈጥሮ ነበር። ሀውቲ በተደጋጋሚ ወደ እስራኤል ሚሳኤል አስወንጭፏል። አሁንም እስራኤል ሀውቲን በሶማሌላንድ በኩል ጎረቤት ሆነዋለች። በሌላ በኩል ሞቃዲሾ ለ78 ዓመታት ያህል ለእስራኤል ሀገርነት እውቅና አልሰጠችም ነበር። ሶማሌላንድ ገና ኤምባሲ ስትከፍት ቴልአቪቭ ላይ ሳይሆን ኢየሩሳሌም ላይ እንደሚሆን ይጠበቃል። ኢየሩሳሌም የፍልስጤም የእስራኤልም ነው በሚል የተባበሩት መንግስታት ድርጅት ለእስራኤል እውቅና አልሰጠም ነበር። እስራኤል ግን በጉልበት ኢየሩሳሌምን እስከ ዌስት ባንክ ተቆጣጥራ ፍልስጤም የሚባል ሀገር የለም ብላ ወስና ኢየሩሳሌምን ዋና ከተማዬ ነው ብላለች። ይህ ደግሞ አሜሪካን አጽድቃለች። አሜሪካ ኤምባሲዋን ኢየሩሳሌም ላይ ተክላለች። በቀጣይ የሶማሌላንድም ኤምባሲ ኢየሩሳሌም ይሆናል። ስለዚህ ሞሳድ ሞቃዲሾን ከመቀበሉ ባለፈ የሀውቲ አማጺን ለመምታት፣ ቀይ ባህርን ለመቆጣጠር፣ የምስራቅ አፍሪካን ፖለቲካ ለመዘወር አስቻይ ሁኔታ ለመፍጠር ያስችለዋል። ከዚህ ባለፈም ሶማሌላንድ ለኢየሩሳሌም እውቅና ትሰጣለች። እስራኤል የዓለምን የኖቤል ሽልማት 25 ከመቶውን ጠራርጋ እንደመውሰዷ ሁሉ የተባበሩት መንግስታት የጸጥታው ምክር ቤት 20 ከመቶውን የሚሰበሰ
የተወሳሰበው በእስራኤል ጉዳይ ነው። በኢየሩሳሌም መያዝ፣ በቴሄራን መደብደብ፣ በፍልስጤም ወረራ፣ በጋዛ ጦርነት፣ በሊባኖስ መመታት በመሳሰሉት ጉዳይ የጸጥታው ምክር ቤት በእስራኤል ጉዳይ በተደጋጋሚ ተሰብስበዋል። ነገር ግን ከማውገዝ የዘለለ ነገር ምንም የማድረግ እጁ ላይ አቅም የለውም። እስራኤል አሜሪካን ይዛለች። የተባበሩት መንግስታት ደግሞ 35% ድጋፉን የሚያገኘው ከአሜሪካ ነው። አሜሪካ ከተባበሩት መንግስታት ከወጣች ድርጅቱ ይፈርሳል። በዚያ ላይ ድምፅን በድምፅ የመሻር ሙሉ መብት አላት። የአሜሪካን ጥላ እየተከተለች እስራኤል ከዓለም ህግና ስርዓት እያፈነገጠች ሀገር ትወራለች። ከሰው ሀገር ገብታ ስጋቴ ነው የምትለውን ሰው ታግታለች ወይም ትገላለች። የዓለምን ህግ በመሰባበር እንደ እስራኤል አይነት ሀገር የለም ማለት ይቻላል። የማይደፈረውን በመድፈር ትታወቃለች። ከ1983 ዓመተ ምህረት ጀምሮ ለ35 ዓመታት ያህል ሶማሊላንድ በራሷ ነጻነቷን አውጃ የራሷን ገንዘብ አትማ ሰራዊት ይዛ ነገር ግን እውቅና ተነፍጓት ቆይታለች። ሶማሌን አንድ አደርጋለሁ ብሎ የተነሳው ዚያድ ባሬ ሶማሊላንድን በጸረ አንድነት ፈርጆ ዘምቶባታል። ሀርጌሳን አቃጥሏል። ዚያድ ባሬ ክንዱ ዝሎ ከስልጣን እንደወረደ ሶማሊላንድ የነጻ ሀገርነት አዋጅ አውጃ ሞቃዲሾ ጋር ተቆራርጣ ነበር። ሞቃዲሾ ግን ለ35 ዓመታት ያህል እየተከላከለች አንድም ነገር እውቅና እንዳይሰጣት ማድረግ ችላ ቆይታለች። ለሶማሊላንድ ለመጀመሪያ ጊዜ ይፋዊ ዲፕሎማሲ የመሰረተችው እውቅና የሌላትና እውቅና ፈላጊዋ ሀገር ታይዋን ናት። ከ20 ሚሊዮን በላይ ህዝብ ይዛ በቴክኖሎጂና እድገት የፈረጠመችው ታይዋን ከቻይና ለመገንጠል በሚል ጥረት ማድረግ ከጀመረች 75 ዓመታት ተሻግሯል። ታይዋን እንደ ሶማሊላንድ የራሷን ጦር፣ ገንዘብ፣ አስተዳደር አላት። ሞቃዲሾ የሶማሊላንድን የሀገርነት እውቅና እንደተከላከለችው ሁሉ ቻይናም የታይዋንን ለ7 ዓመታት ያህል እውቅና እንዳታገኝ አድርጋለች። ሶማሊላንድና ታይዋን ግን እርስ በእርሳቸው እውቅና ተሰጣጥተው እየተደጋገፉ ኖረዋል። ቻይና በሶማሊላንድ እውቅና ማግኘት በእጅጉ ደንግጣለች። ደፋሯ እስራኤል ነገም ለታይዋን እውቅና ላለመስጠቷ ምንም ዋስትና ካለመኖሩ ባለፈ የሶማሊላንድ እውቅና ማግኘት ሌሎች ተገንጣይ ግዛቶችን ወደ ሀገርነት እንዲያድጉ ያበረታታል። አንዳንድ የትግራይ ልሂቃንም የሶማሊላንድ እውቅና ማግኘት ትግራይ ብትገነጠል ቶሎ እውቅና ታገኛለች የሚል ትንታኔ አብዝተዋል። የኦነግ ደጋፊዎችም ይሄን እያሉ ነው። በዓለም ላይ ያሉ የመገንጠል ስሜት ያላቸው ግዛቶች ሁሉ የእስራኤልን እርምጃ በበጎነት ወስደውታል። በሌላ በኩል የእስራኤል ድርጊትን ደግፈው የቆመ አንድም ሀገር የለም። በተወሰነ መልኩም መለሳለስ ያሳዩት ዶናልድ ትራምፕ ሲሆኑ ፈጥነን አንወስንም፣ ነገር ግን የእስራኤልን ውሳኔ እናከብራለን ብለዋል። በእርግጥ እስራኤል አሜሪካን ሳታማክር ይህን ውሳኔ እንደማትወስነው ግልጽ ነው። ስለዚህ አሜሪካም ለሶማሊላንድ እውቅና መስጠቷ የማይቀር አይመስልም። ሶማሊላንድ ሰላማዊ፣ ዲሞክራሲያዊ፣ ነጻነት ያለባትና ከግጭት የራቀች ሀገር መሆኗ ከሞቃዲሾ በተሻለ እንድትሰማ እድል መፍጠሩ አይቀርም። ዋናው ሶማሌ የተበታተነ በአልሸባብ እየታመሰ የሚገኝ በጎሰኝነትና በልገን ጠልባዮች መከራውን የሚያይ ሀገር ነው። በአንጻሩ ሶማሊላንድ ከዚህ በተለየ ምንም አይነት የሽብር ድርጊት የሌለበት ስልጣን በምርጫ የሚሸጋገርበት ጠንካራ የሥራ ባህል ያለበትን ሁኔታ ፈጥራለች። በእንግሊዝ ቀኝ ግዛት ስር የነበረችው ሶማሊላንድ ከኢትዮጵያ ጋር በሀገርነት ደረጃ ግንኙነት ማድረግ ጀምራ ነበር። እንዳውም የዛሬ 2 ዓመት አካባቢ ጠቅላይ ሚኒስትር አብይ አህመድ ከሶማሊላንድ ባለስልጣናት ጋር ስምምነት ፈርሞ ነበር። ስምምነቱም ለኤደን ወደብ ኢትዮጵያ እንድትጠቀም ኢትዮጵያም ለሶማሊላንድ እውቅና እንድትሰጥ ነበር። ነገር ግን ሞቃዲሾ ጫና ፈጥራ የብልጽግናን የእንኳን ደስ ያላቸውና የሰበር ዜና ጋጋታ ሰብራ በአንካራ ቱርክ በተደረገ ስምምነት አስቀድደዋለች። ለመጀመሪያ ጊዜ ኢትዮጵያ እውቅና ትሰጣለች ሲባል ሳይታሰብ እስራኤል ቀድማለች። እርግጥ የኢትዮጵያ የዲፕሎማሲ መንገድ አስቀድመን እንዳነሳ ነው ብልጽግና እንደ ልቡ እየተጨማለቀበት ነው። በሶማሊላንድና በኢትዮጵያ ወጣ ገባ ግንኙነት ውስጥ የሞሳድ እጅ መኖሩ አያጠራጥርም። ብልጽግና ለሶማሊላንድ የሀገርነት እውቅና ለመስጠትም ሆነ ለመንፈግ ጠረጴዛ ላይ የሚያስቀምጠው ብሔራዊ አጀንዳ የለውም። የባህር በር ጉዳይም ከፕሮፓጋንዳነት የዘለለ ሚና የለውም። የሱዳን ወደብን ሩሲያ፣ የአሰብ ወደብን ግብጽ፣ የኤደን ወደብም እስራኤል፣ የጅቡቲ ወደብን ቻይናና አሜሪካ እየተቆጣጠሩት ሲሆን ምስራቅ አፍሪካ የሀያላኑ መረጋገጫ ሆኗል። የኢትዮጵያ የቀይ ባህር ጥያቄ መስመሩን እንደሳተ ነው። ቀይ ባህርን ከኢትዮጵያ በላይ ግብጽ እያሳካቸው ነው። በኤርትራ በኩል ከበባ እየፈጸመች ሲሆን በዚህ መሃል ደግሞ እስራኤል አዲስ ሀያሏን ይዛ መጥታለች። ይህ ሁሉ ሁኔታ ለኢትዮጵያ ይጠቅማታል ወይስ ይጎዳታል የሚለው ጥርጥር በሌለው ሁኔታ ይጎዳታል። ዋነኛው ችግር ደግሞ 4 ኪሎ የተጎለተው ይህንን መቀልበስ የማይችለው ደካማው የብልጽግና ስብስብ ነው። ኢትዮጵያ አስቀድማ እንደተስማማቸው ለሶማሌላንድ እውቅና ብትሰጣት እንደ እስራኤል አይነት ጉልበት ስለሌላት በሞቃዲሾ ፉከራ ደንግጣ ትተዋለች። የኢትዮጵያ ውሳኔ በሞሳድ ድጋፍ ብቻ ሳይሆን ቀጥተኝነት ብቻ የሚፈጸም ነው። መስመሩን የሳተው የአገዛዙ ዲፕሎማሲ የሀገሩን ነባር ክብር አስነጥቋል። ፋሽስታዊ ስርዓቱ በሚመራቸው ዜጎች ላይ ጦር አዝምቶ ከመግደል የዘለለ ሀገራዊ ቁም ነገሮችን የመከወነ አቅምም ፍላጎትም የለውም። አዲሱ የአማራ ትውልድ እያደረገ ያለው ትግል በሀገሪቱ ላይ ፍትሐዊና ለሁሉም የሚሆን ስርዓት ከመከተል ባሻገር ደርዝ ያለው የውጭ ፖሊሲም ለማበጀት ነው። ውድ የበለስ ሚዲያ ቤተሰቦቻችን የዛሬው ልዩ ትንታኔያችን ይህንን ይመስል ነበር። ጤና ይስጥልንም።